በደብረ ብርሃን ከተማ የሚገኙ ተፈናቃዮች ለከፋ ችግር እየተጋለጡ መሆናቸውን ከተማ አስተዳደሩ አስታውቋል። ያጋጠመ ያለውን የመጠለያ ችግር ለመቅረፍም ከረጅ ተቋማት ጋር በመሆን የመጠለያ እየገነባ ነው ከተማ አስተዳደሩ። ነገር ግን ለችግሩ ዘላቂ መፍትሄ ባለመሰጠቱ ተፈናቃይ ወገኖች ለረሃብና ተያያዥ ችግሮች እየተጋለጡ እንደሆነ ተነግሯል። ኤልያስ ፈጠነ እንደሚከተለው ያቀርበዋል። የደብረ ብርሃን ከተማ አስተዳደር ከያዘቻቸው ግዙፍ የልማት እቅዶች ባሻገር የተፈናቃይ ወገኖችን በማስጠለል በመመገብና ደህንነትን በማስጠበቅ ስራ ተጠምዳ አመታትን እያሳለፈች ትገኛለች። እነኚህ ተፈናቃይ ወገኖች በብዙ ችግሮች ውስጥ ሆነው ነው ህይወትን እየመሩ የሚገኙት። በግለሰብ የፋብሪካ መገንቢያ ቦታዎችና በመንግስት ተቋማት ውስጥ ይገኛሉ። ለጎርፍና ለሌሎች ችግሮች ተጋላጭ የሆኑ የመጡትን እነኚህን ወገኖች በማዕከል ለማስጠለል ከረጅ ተቋማት ጋር በቅንጅት በመሆን በ6 ሄክታር ማሳ ላይ ጊዜያዊ መጠለያ ማዕከላት እየተገነቡ ነው። እስካሁን ባለው ጊዜ የደብረ ብርሃን ከተማ ህዝብ ነው በዋናነት ይህን ተፈናቃይ ካለው ላይ ያካፈለ ያለውን መጠለያ ጭምር ሼር እያደረገ የቆየው በዚህ ደረጃ ነው እስካሁን ያለው። ከዚህ ጎን ለጎን አሁን ባለው ነባራዊ ሁኔታ እንግዲህ ወደ 6 አይዲፒዎች አሉ ደብረ ብርሃን ከተማ ላይ ኦልሞስት 6ቱ ማለት ይቻላል የግለሰብ ፋብሪካዎችና የመንግስት የህዝብ መገልገያ የሆኑ ቀበሌዎች ላይ ነው ያሉት። ካምፕ ላይ ምቹ ስላልሆነ እየጎዳን ነው በሚል ተነጋግረን እንደ ከተማ አስተዳደር በከንቲባ ወስነን አሁን ያለንበት ቦታ 6.5 ሄክታር እቺ ዙሪያውን ያረፈበት ቦታና እንደማይበቃ አውቀን የገባ ነው። ምናልባት ይህ አሁን ያለንበት ቦታ 716 አባወራዎችን በቤተሰብ ስንይዘው ወደ 4000 የህብረተሰብ ክፍሎችን ይዛል ተብሎ ታሳቢ የተደረገ ነው። ይህ ማዕከል ከ4000 የማይበልጡ ተፈናቃዮችን የሚይዝ ይሆናል። ይህ እንዳለ ሆኖም ከ30000 በላይ ተፈናቃይ ወገኖችን አስጠልላ ላስቀመጠችው ደብረ ብርሃን ችግሩን አንድ እርምጃ እንኳን ወደፊት አይወስድላትም። ዘላቂ መፍትሄ እስካልተሰጠ ድረስም ተፈናቃይ ወገኖች ከዕለት ምግብ እስከ መጠለያ አቅርቦት በችግር መተብተባቸው የማይቀር ነው። ካሉበት ቦታ ተፈናቅለው ሀብት ንብረት ጠፍቶ መጥቷል። ተቀበልናቸው አንድ አመት ይዘናቸው ይመለሳሉ የሚልኛም ግምት እስከ ፌደራል እስከ ክልል ጠይቀናል። እስከ ፌደራል እስከ ክልል ከፍተኛ አመራሮችን ጠይቀናል። ቋሚ መፍትሄ ይሰጥ። ቋሚ መፍትሄ ካልተሰጠ ከተማ አስተዳደሩ ከአቅሙ በላይ ነው። ግን መመለስ ስላልተቻሉ ስለዚህ በጊዜያዊነት ሲዝ ደግሞ እስካሉ ድረስና ቋሚ መፍትሄ እስከሚሰጠው ድረስ ምናልባት ካሉበት ቦታ በተሻለ መልኩ ይቆዩ በሚል ነው እንጂ የኛ ፍላጎት አይደለም። ቢያንስ የተወሰኑ ዜጎችን ወደዚህ ተፈናቃይ የሆኑ ዜጎችን ወደዚህ እንዲጠለሉና ጊዜያዊ ችግራቸው እንዲፈታ ለማድረግ ነው እየተሰራ ያለው። እንግዲህ በዋናነት ቅድም እንዳልኩት ዋናው ጉዳይ ከዚህ ሌላ ጋር መውሰድ እንደዚህ የማድረግ ሳይሆን አካባቢያቸው ላይ ሰላም ፈጥሮ እነዚህን ዜጎች ወደ አካባቢያቸው እንዲመለሱ ማድረግ የሚመለከታቸው አካላቶች በደንብ መስራት ያስፈልጋል። የከተማ አስተዳደሩ የያዘው እቅድ ተፈናቃይ ወገኖችን ወደ ነበሩበት አካባቢ መመለስ አለበለዛም የክልሉ መንግስት በሚያስቀምጣቸው የተለያዩ አቅጣጫዎች አማራጮችን መተግበር ቢሆንም ተፈጻሚ ግን ሊሆን አልቻለም። ይህም ከተማ አስተዳደሩንና ተፈናቃይ ወገኖችን ለችግር እየዳረገ ነው። ምናልባት አሁን WFP ኦቻ በቃ እንመጣለን እያሉ አሁን ተስፋ የሰጡን ሁኔታ አለ። ምናልባት እነሱ ከመጡ የነዚህ ሰዎች የህይወት ፍላጎታቸው ምናልባት ይሟላል ብለን እናስባለን። እስካሁን ግን ባለው ሁኔታ ግን የምግብ ፍላጎቱ ሳይንሱ እንደሚለው አይደለም። በጣም ተቸግረው እየተራቡ ነው ያሉት። በጀት የለውም፣ ሌሎች ነገሮች የሉትምና አሁንም የተፈናቃዩን ህይወት ለማቆየት ባለበት ደረጃ የተለያዩ ድርጅቶች ናቸው ሀገር በቀል ድርጅቶች፣ የውጭ ድርጅቶች፣ ባለሀብቱ፣ ህዝቡ ራሱ በመረባረብ ነው ያሉትና እነዚህን የመደጋገፍ ሴታችንን አሁንም ቀጥለን እነዚህን ዜጎች የመደገፍ ጊዜው እንዲፈታ ችግሩ ደግሞ እንዲፈታ ጥረት የማድረግ የሁሉም የባለድርሻ አካል መሆን አለበት ነው የምለው። በእንቅርት ላይ ጆሮ ደግፍ እንዲሉ የክረምት ወቅት እየተቃረበ በመሆኑ የተፈናቃዮች የችግር ቀዳዳዎች እንደሚበዙ ሲጠበቅ አሁንም የፌደራል መንግስቱ በዚህ ጉዳይ ላይ ዝምታን መምረጡ እነኚህ ወገኖች እስከመቼ በዚህ ሁኔታ እንደሚቆዩ ለመናገር ይቸግራል።